ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን እንኳን ለዚህ ሰዓት ድጋሚ እንድንገናኝ እግዚአብሔር ረዳን። እንግዲህ ዛሬ እግዚአብሔርን ቃል ላወራችሁ ነው የመጣሁት። ብዙ ጊዜ የምታውቁትን ደግሞም በቃላችን የምንሸመድደው ጌታ ካወቅንበት ጊዜ ጀምሮ በተደጋጋሚ በብዙ አቅጣጫ ብዙ ሰባኪዎች የምንሰማውን አጠር ያለ ነገር ግን ቁም ነገር ያለውን መልእክት ይዤላችሁ መጥቻለሁ። እሱም መዝሙር 23 ያለውን ከ1 እስከ 6 ባለው ክፍል ውስጥ በዚህ ክፍል ውስጥ የምንማረውን ቁም ነገር እንድትሰሙ ዛሬ እግዚአብሔር ዕድል የሰጣችሁ ወገኖች እንኳን እግዚአብሔር ረዳችሁ። ለምን በዚህ ዘመን ውስጥ ሰው የእግዚአብሔርን ቃል ከመስማት ይልቅ በዋዛና በፈዛዛ ጊዜውን የሚያቃጥልበት ዘመን ስለሆነ በተቻለ መጠን የእግዚአብሔርን ቃል የምንሰማበትን ጊዜ በጣም ቆጥበን ተጠንቅቀን እንድናሳልፍ በጌታ በኢየሱስ ስም አበረታታችኋለሁ። ምክንያቱም ይሄ ቃል ነው ሕይወትን የሚሰጠን፣ ይሄ ቃል ነው ሞገስ የሚሰጠን፣ ይሄ ቃል ነው ሰው ያደረገን፣ ይሄ ቃል ነው የዘላለምን ሕይወት የሰጠን። ስለዚህ ዛሬ በመዝሙር 23 ያለውን ቃል እግዚአብሔር እንዲያስተምረን እንዲገልጥልን ከዚህ በፊት ከሰማችሁበት በተለየ አቅጣጫ ነው ማስተምራችሁና ልባችሁን አዘጋጁ። እንጸልያለን። እስቲ እግዚአብሔር አምላካችን አባታችን ሆይ ስለዚህ ሰዓት እናመሰግናለን። ቃልህን በሚሰሙት ሁሉ ላይ መንፈስ እንዲያገኛቸው እግዚአብሔር የሰሙት በሕይወታቸው ለውጥ እንዲያመጡ በኢየሱስ ስም እንድትረዳ ጸልያለሁ። እኔም የምናገረውን ባሪያ እርዳኝ። ጊዜ ሰዓቱን ሁሉ ባርክልን። አሜን። ማካፈላችሁ ክፍል መዝሙር 23 ነው። መዝሙር 23 እዚህ መዝሙር 23 ዳዊት ከመቀባቱ በፊት የዘመረው ዝማሬ በመባል ይታወቃል። መዝሙር 23ን ሁልጊዜ እናንተ እንደምታውቁት ዳዊት ንጉሥ ከመሆኑ በፊት በምድረ በዳ ውስጥ በግ እየጠበቀ እረኛ በሆነበት ሰዓት ውስጥ እግዚአብሔር ዝማሬ ሰጥቶት የዘመረው የዝማሬ ክፍል ነው። ሌላው ዳዊት ይህንን ዝማሬ በሚዘምርበት ጊዜ እግዚአብሔር ስለ ወደፊቱ ስላለው የእግዚአብሔርን ጥበቃ፣ የእግዚአብሔር እረኝነት፣ የእግዚአብሔርን አብሮነት የተናገረበት በጣም ትንሽ ሆና ብዙ ቁም ነገር የያዘች መልእክት ናት። ስለዚህ ዛሬ መዝሙር 23ን በተሻለ ቃል በተሻለ መገለጥ እግዚአብሔርን ቃል አስተምራቸዋል። ስለዚህ ዛሬ ይዤላችሁ የመጣሁት መዝሙር 23 ከ1 እስከ 6 ባለው ክፍል ውስጥ እግዚአብሔር ቃል የሚለንን ለመንገር ነው ወደ እናንተ ጋር የመጣሁት። ስለዚህ መዝሙር 23ን በጌታ በኢየሱስ ስም አነብላችኋለሁ። በጥሞና እንድታዳምጡኝ ይሁን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴን ገበታ አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህ ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። እንግዲህ በዚች ከ1 እስከ 6 ባለችው በመዝሙር 23 ውስጥ ላሳያችሁ የፈለግኩት ቁም ነገር በጣም በሚገርም ሁኔታ ይሄ ክፍል ዝም ብለን በቃላችን ሸምድደን የምናወራው ሳይሆን ሕይወት ያለበት እግዚአብሔር መልእክትን ከሰው ጋር ሊገናኝበት የፈለገበትን ሐሳብ ያስተላለፈበት ወይም ደግሞ በትልቅ ቁም ነገርነት የእግዚአብሔር እረኝነት፣ የእግዚአብሔር መጋቢነት፣ የእግዚአብሔር መጋቢነቱን የሚያሳይበት እግዚአብሔር ፍጥረትን፣ እግዚአብሔር የሰው ልጆችን እንዴት በጥበቃ ውስጥ በእረኝነት ውስጥ ሆኖ እንደሚመራ የሚናገር ቁም ነገር ክፍል ነው ወገኖች። ይሄ መዝሙር 23 ዳዊት እንደተናገርኩት ቅኔ በተሞላ መንገድ እግዚአብሔር በሕይወቱ ላይ በቀጣይ ዘመኑ እንዴት እንደሚመራውና መርቶት በፍጻሜ ላይ ለዘላለም በእግዚአብሔር ቤት እንደሚያኖረው የተናገረበት ትንቢታዊ የሚመስል ብዙ ቁም ነገር የያዘ ብዙ ሰባኪዎች ብዙ ገልጠው ያልተናገሩት ነገር ግን ብዙ ፓኬጅ ያለው መልእክት ነው መዝሙር 23። መዝሙር 23 ወገኖቼ እኔና እናንተ በዝማሬ በአጭር በአንድ ድምፅ ሸምድደን የምናነበው ቃል ሳይሆን መዝሙር 23 በእግዚአብሔር እረኝነት ሕይወት ውስጥ የሚመላለስ በእግዚአብሔር ህልወት ውስጥ የሚኖር ሰው፣ በእግዚአብሔር ልምድ ውስጥ የሚኖር ሰው፣ በእግዚአብሔር መሪነት ውስጥ የሚኖር ሰው በሕይወቱ ስለሚያገኛቸው ስኬቶችና ስለሚያልፍባቸው ጎዳናዎች የሚናገር ብዙ እምቅ መልእክት ያለበት ክፍል ነው መዝሙር 23። መዝሙር 23 ዛሬ ላስተዋውቃችሁ እፈልጋለሁ። ስለዚህ ስለ መዝሙር 23 ቅድም ድንገት ስልከት ገብቶብኝ ወጥቼ ነው። መዝሙር 23ን አንድ ወጣትና አንድ አባት
ወጣቱ ዘማሪ ነው፣ አባት ደግሞ በጌታ ቤት የቆዩ ናቸው። እና ይሄ ዘማሪው ልጅ ይሄንን መዝሙር 23 በዝማሬ እየዘመረ ጉባኤው እልል አለለት፣ አጨበጨበ። በጣም ጉባኤ ውስጥ ትልቅ ደስታ ሆነ ማለት ነው። ከዛ ደግሞ ይህንኑ መዝሙር 23 እሱ ባለበት ጉባኤ ውስጥ መለሰና አንድ ዕድሜያቸው ገፋ ያሉ በጌታ ቤት የቆዩ የጌታን ሕይወትን ጣዕሙን ያወቁ አባት ይህን መዝሙር 23 ቀስ ብለው አነበቡት። ቀስ ብለው ሲያነቡት እሳቸው እያነበቡ የእግዚአብሔር መገኘት በጉባኤው ላይ ይፈስ ነበረና ጉባኤው ተነክቶ ያለቅስ ነበር። በጣም በእንባ ተሞልቶ ያለቅስ ነበር። ከዛ ዘማሪው ተደነቀ። ጉባኤው እኔ ስዘምር እልል ብሎ አጨበጨበ፣ እልል አለ፣ ደስተኛ ሆነ። እርሱ ደግሞ ሲዘምሩት የሚያለቅሱበት ሚስጥሩ ምንድን ነው አሉት ብሎ እኛን አባት ጠየቃቸው። ዘማሪው እንዲህ ያሉና መለሱለት ይባላል። ምንድን ያለው? አንተ ልጄ ሆይ መዝሙሩን ታውቀዋለህ፣ እኔ ደግሞ እረኛውን አውቀዋለሁ አለ። አያችሁ፣ እኔም ዛሬ ይህን ክፍል ብዙ እንደ ቀልድ ወይም ደግሞ እንደ ቀላል ጽሑፍ አድርገን ያየናቸው ሰዎች ከሆነ ይሄ ክፍል እረኛን የማስተዋወቅ መልእክት ነው። እረኛችንን እግዚአብሔርን የምንተዋወቅበት ምዕራፍ ነው። አያችሁ፣ እግዚአብሔር ከኛ ጋር በሆነበት ወራት ውስጥ፣ ቀናቶች ውስጥ፣ ሳምንታቶች ውስጥ በሕይወታችን ስለሚመጣው ስኬታማ ነገር የሚናገር ክፍል ነው። ተመልከቱ፣ መዝሙር 23 የእግዚአብሔር እረኝነትን የሚለማመድ ሰው በሕይወቱ ስለሚያገኛቸው ስኬቶች ደግሞ በሕይወቱ ስለሚያልፋቸው ጎዳናዎች የሚያሳይ ነው። እኔ ይህን ክፍል በ4 ስቴጅ ከፍዬ አሳያቸዋለሁ። በ4 ስቴጅ፣ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ። ምን ማለት ነው? እግዚአብሔር ሲመራን የመጀመሪያ ደረጃ፣ እግዚአብሔር ሲመራን ሁለተኛ ደረጃ፣ እግዚአብሔር ሲመራን ሶስተኛ፣ እግዚአብሔር ሲመራን በመጨረሻ። ይሄንን እንዴት ሰው በእግዚአብሔር ጋር አብሮ ወክ ሲያደርግ እንግዲህ እግዚአብሔር እረኛዬ ነው ሲባል በእኛ አውድ በአበሻ ወይ በኢትዮጵያ ኮንቴክስት ሳይሆን መተርጎም ያለብን ጽሑፍ የተጻፈው ለእስራኤላውያኖች ነው እና በመካከለኛው የምስራቅ ኮንቴክስት መጽሐፉ የተጻፈ በዕብራይስጥ የተጻፈ ስለሆነ ማለት ነው። ዕብራይስጥ የእስራኤላውያኖች ብሔራዊ ቋንቋቸው። ስለዚህ ይሄ ጽሑፍ ሲጻፍም ዳዊትም ሆኑ ሌሎቹ የጻፉበትም አውድ ታርጌት መጀመሪያ እስራኤላውያኖች ያሉበትን አውድ መሰረት አድርጎ ነው። እነርሱ እግዚአብሔር እረኛዬ ነው ሲሉ አንድን እረኛ ባይምሯቸው የሚያስቡት እረኛ የሚለው ለነሱ ከፊት እየቀደመ እነሱ ከኋላ የሚከተሉት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ ይከተሉኛል ይላል። በጎቼ ድምፄን ይሰማሉ ይከተሉኛል ይላል። ይህ ማለት ምንድን ነው? አንድ እረኛ በጎችን በስማቸው ሲጠራቸው ከበረታቸው ይወጣሉ። እረኛቸው ከፊት ሲሄድ እረኛቸው የሄደበት ቦታ ሁሉ ተከትለውት ይሄዳሉ ማለት ነው። ይሄንን ለማለት ነው። ስለዚህ መዝሙር 23 እግዚአብሔር እረኛዬ ነው ሲባል እግዚአብሔር መሪሄ ነው፣ እግዚአብሔር ከፊቴ ነው፣ እግዚአብሔር ቀዳሚዬ ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር መጋቢዬ ነው፣ እግዚአብሔር ተንከባከቤ ነው፣ እግዚአብሔር አሳቢዬ ነው እያለን ነው መዝሙር 23 እግዚአብሔር እረኛዬ ነው ሲባል። በዚህ ኮንቴክስት ወስደነው ይህን ክፍል ቀስ ብለን እንየው። ፈርስት ስቴጅ የሚባለው ቁጥር 1 እና 2 ነው። ቁጥር 1 እና 2 ይሄ ምን ማለት ነው? በለመለመ መስክ የሚለውን ቋንቋ አንድ ወደ ጌታ ለመጣ ማንነት ወይም ደግሞ ለእግዚአብሔር አዲስ ለሆነ ወይም ደግሞ አሁን የተወለደ ልጆችን የምታቀርቡላቸው ነገሮች ሁሉ ግሪን የሆኑ ነገሮች ነው ማለት ልጅ ናቸው። የፈለጉትን ሁሉ ያገኛሉ፣ የፈለጉት ሁሉ ይሰጣቸዋል። የመጀመሪያ ልጆቻችን በወለድን ሰዓት ውስጥ የጠየቁንን ነገር ወይም ደግሞ እነሱን ለዓይናቸው የሚስባቸው ነገር፣ ደስ የሚያሰኛቸውን የሚያጠቅማቸውን ነገር እንደምናስብ ፈርስት ስቴጅ የሚባለው በመዝሙር 23 ቁጥር 1 እና 2 ላይ ይሄ ፈርስት ስቴጅ የመጀመሪያ የልጅነት ወራትን ወይም ደግሞ እግዚአብሔር የእንክብካቤ ወራት በመባል ይታወቃል። የእንክብካቤ የሹሩሩ ወራት እግዚአብሔር እኛን በመጀመሪያ ጊዜ ላይ ወደ እግዚአብሔር ከኛ ጋር በሚያሳልፈው ነገሮች ውስጥ የሚያሳየንን እንክብካቤ ነው። ራሱ ክፍሉ ሲናገር እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። ሃሌሉያ! አያችሁ፣ እግዚአብሔር እረኛ የሆነለት ሰው ማጣት የሚባል እሱ ጋር የለም። ያጣንባቸው ወራቶችን ብናስብ እግዚአብሔር ቀድሟል ወይ ብለን ራሳችን ቴስት እናድርግ። ለምን? እግዚአብሔር እረኛዬ ነው ተብሎ ማጣት የለም። እግዚአብሔር እረኛዬ ነው ከተባለ የሚያሳጣኝ የለም ነው ቀጥሎ የሚለው።
ለምን? እግዚአብሔር እረኛ የሆነበት ህይወት ውስጥ ማጣት በፍጹም አይሰራም። ተቀጥሎ ምድር ይላል በለመለመ መስክ ያሳድረኛል ይላል። አያችሁ፣ ይሄ ለመለመ ግሪን ኤሪያ ማለት ነው። በቃ በውሃ የተሞላ በጣም ለዓይን ያማሩ ስፍራዎች፣ እነዛ በእግዚአብሔር እረኝነት ውስጥ ሆነን እግዚአብሔር ሲመራን ግሪን ወደሆነ ነገር ላይ ወደ ለመለመ መስክ በእረፍት ዋዘን ምን ማለት ነው? እርግት ብሎ ጽድት ንጽት ባለ ውሃ ያልተበከለ ያልተመረዘ ወይም ደግሞ ንጹህ ወደሆነ የሚበላ የሚጠጣ ያለበት ነገር ውስጥ ይመራናል ማለት ነው። እግዚአብሔር እረኝነት የሚያሳጣን የለም ሲባል ምንድን ነው? ለመለመ የሚባለው መስክ አያሳጣንም። ለኑሯችን፣ ለሕይወታችን፣ ለጤንነታችን፣ ለትዳራችን፣ ለአገልግሎታችን፣ ለዘመናችን እግዚአብሔር እረኛችን ሲሆን በለመለመ መስክ ይመራናል። አያሳጣኝም የሚለው ይሄንን ነው የሚያሳየው። አያሳጣኝም ሲል እንደገና በእረፍት ውኃ ዘንድ ይመራኛል ይላል። በእረፍት ውኃ ዘንድ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ይሄ እግዚአብሔር ለመለመ የሚባለው እረፍት የተሞላበት ሲዝን ማለት ነው። ፈርስት ሲዝን ይሄ ነው ማለት ነው። ስለዚህ በእግዚአብሔር እረኝነቱ ስትሄዱ የእንክብካቤ ወራት የእግዚአብሔር እኛ ከእርሱ ጋር ያለንን ወዳጅነት ፍቅራችንን የምንገልጽበት ወራት ይባላል። መዝሙር 23 ከ1 እስከ 2 ላይ ይሄንን ስናስብ እግዚአብሔርን ስናስበው እግዚአብሔር ሁልጊዜ ስቃይ አምላክ፣ ሁልጊዜ መከራ አምጪ፣ ሁልጊዜ አጎሳቋይ፣ ሁልጊዜ ችግር አምጪ ብቻ ሳይሆን ስሙ ራሱ እግዚአብሔር እረኛዬ ነው፣ እግዚአብሔር መሪዬ ነው። በኔ ኮንቴክስት፣ በዚህ በማስተምራችሁ ኮንቴክስት እግዚአብሔር ጠባቂ ነው። እግዚአብሔር ከፊቴ ቀድሞ የሚያስፈልገኝን ነገር አያሳጣኝም፣ የሚያስፈልገኝን ነገር ያዘጋጅልኛል፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል ይላል። ያም ብቻ አይደለም፣ እየመራችሁ ባለበት ወራት ውስጥ እንክብካቤው ብቻ ሳይሆን ለሕይወታችሁ ለጽድቅ የሚሆንንም ግባት ይዞላችሁ ይቀርባል። መጋቢ የሚባለው ይሄ ነው። ለምሳሌ ነፍሴን መለሳት ይላል። ልክ እረኛ በጎቹ ከስህተት ቦታ ላይ በረሃ መልሶ ወደ ለመለመ መስክ እንደሚያስገባ ከደፈረሰ ወስዶ ይሄ በእረፍት ውኃ ዘንድ ማለት በጸዳና ኮልል ርፍ ባለ በሚጠጣ ንጹህ ምንጭ አካባቢ ላይ እንደሚመራ እንደዚሁ ነፍሳችንንም ወደምታርፍበት ይመራታል። ነፍሳችንን ከተቅበዘበዘችበት ያሳርፋታል። ነፍሳችንን ረፍት ከሌለበት ነገር አውጥቶ ረፍት ወደ ሞላበት ወደምንረጋጋበት መንገድ ይመራታል ይላል። ያውም ስለ ስሙ በጽድቅ መንገድ መራኝ ይላል። በጽድቅ በትክክለኛ መንገድ ይመራል። እግዚአብሔር እረኛዬ ነው ማለት መሪዬ ነው የሚለው ትርጉም ከዚህ መነሻ ነው። እረኛ የሚለው መሪ ማለት ነው። ከፊት ቀድሞ መንገድን የሚያሳይ ማለት ነው። ስለዚህ ይሄ ፈርስት ሲዝን የሚባለው እግዚአብሔር እኛን የለመነውን የምናገኝበት፣ እግዚአብሔር በለመለመ መስክ የሚያሳድረን፣ በእረፍት ውኃ ዘንድ የሚመራን፣ ነፍሳችንን የሚመልስበት፣ ስለ ስሙ በጽድቅ መንገድ የሚመራን፣ እግዚአብሔር አቅጣጫ የሚያሳየን፣ እግዚአብሔር ከኛ ጋር እኛ ከእግዚአብሔር ጋር የምንሆንበት ሲዝን ይባላል። በዚህ ተድላ ውስጥ በዚህ ምቾት ውስጥ ካቆየን በኋላ ሲዝን 2 ይጀምራል ማለት ነው። ሲዝን 2 ደግሞ በዛ በተለማመድ ነው ፍቅሩን ባስለመደን፣ ወዳጅነትን ባስተማረን፣ እንክብካቤን ባሳየን ዓለም ውስጥ እየኖርን እያለ መቼስ እግዚአብሔር ልጆቹን በምቾት በቃ ዝም ብሎ ቅምጥል ሊያደርግ እንደዚህ አይነት ፕሮግራም የለውም። ኤፍሬምን እጁን ይዤ ዳዴ ያስተማርኩት ይላል ሆሴዕ 11 ቁጥር 1 ላይ ሄዳችሁ ብታነቡ። እግዚአብሔር አንዳንዴ ያስተምራል። እጅ ይዞ እንደዚህ ዳዴ ስንወድቅ እያነሳን ስንስት እየመለሰን የሚያበረታ አንዱ የማበረቻው መንገዱ ደግሞ በሕይወታችን ውስጥ የሚመጡ መከራዎች ናቸው። ይሄ ሲዝን 2 የመከራ ሲዝን በመባል ነው የሚታወቀው። ከመጀመሪያው ከነበረው እንክብካቤ ውስጥ ከመጀመሪያ ከነበረው የለመነውን ከማግኘት ውስጥ ሁሉ ነገር ግሪን በሆነበት ውስጥ ልክ እንደዚህ እንደ ህንድ ፊልም በጣም ሁሉ የሚያምር በነበረበት ውስጥ አሁን ሲዝን 2 ሲጀምር ደግሞ ሞት ጥላ የሚል ነገር ይጀምራል። ይሄ ሞት ጥላ መካከል ይላል በሞት ጥላ መካከል እንኳን ቢሄድ ይላል። አያችሁ፣ ቅድም የሄደው በለመለመ መስክ ነው። ቅድም የሄደው በእረፍት ውኃ ዘንድ ነው። ቅድም የሄደው ነፍሱን በመመለስ ነው። ቅድም የሄደው በጽድቅ መንገድ ነው የመራው።
አሁን ደግሞ በሞት ጥላ መጣ። ከዛ ሲዝን ውስጥ ወደሚቀጥለው እግዚአብሔር እኛም ብቃት ወደሚሰጥበት ወደሚያጠነክርበት መልካችንን ባህሪያችንን ወደሚቀርጽበት ሲዝንቱ ያስገባናል። መዝሙር 23 ቁም ነገር አለው ብዬ የምላቸው በሞት ጥላ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርና መርኩሱ እነሱ ያጽናኑኛል። አያችሁ፣ ሞት ጥላ የሚመስል ነገር ወይኔ ሞትኩኝ፣ አለቀልኝ፣ አበቃልኝ፣ በቃልኝ ስትሉ የሚያስፈራ ክፉ ነገር በከበበን ጊዜ ይመጣና በትርና ምርኩዙ እነሱ ያጽናኑኛል። ማለት ማጽናና ሳይሆን ያበረታቱኛል። ትላንት በግሪን ኤሪያ በሲዝን 1 ላይ ሲያበረታተን ለመለመ መስክ ሲወስደን ሲያሳርፋት ነፍሳችንን ሲመራት ደስ አሰኝቶ ሃሌሉያ እንዳለን ሁሉ አሁንም በሞት ጥላ መካከል ውስጥ ሆነን ክፉን በመጣበት ሰዓት፣ ሞት በከበበን ሰዓት፣ የሞት ጣር በሰማንበት ሰዓት፣ ሁሉ የተወን በመሰለንበት ሰዓት ይመጣና በትሩና መርኩሱ ያበረታቱኛል፣ ያጽናኑኛል፣ ይደግፉኛል። ቀጥል የሚል አይዞ እኔ ካንተ ጋር ነኝ ክፉን አልፈራም የሚልበት ሲዝን ውስጥ ገባ ማለት ነው። አቤት እግዚአብሔር እረኝነት! ስለዚህ እግዚአብሔር እረኝነት ሁለተኛው ሲዝን እግዚአብሔር ከባድ በሚመስል ነገሮች ውስጥ አሳልፎ የእኛን ህይወት የሚገራበት ሰዓት ነው። ህይወታችንን የሚያስተካክልበት ሰዓት ነው ወንድሞቼ እህቶቼ። ስለዚህ እግዚአብሔር እረኛዬ ነው ማለት ቀላል ነው። መኪና ላይ ምን ላይም ልለጥፈው እንጂ እግዚአብሔር እረኛዬ ነው ካልን በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን ይመልሳታል፣ ስለ ስሙ በጽድቅ መንገድ ይመራታል። ሃሌሉያ ብለን ስናበቃ በሞት ጥላ መካከል ይልማል። በሞት ጥላ መካከል እንኳን ብሄድ ሞት ቢሸተኝ አለቀልኝ ሞትን እንኳን ብንል በትሩ መርኩዙ መጥቶ አይዞ ክፉን እንዳትፈራ እኔ ካንተ ጋር ነኝ፣ በርታ፣ ቀጥል፣ ሂድ፣ ክብር ተዘጋጅቶልሃል እያለ የሚያበረታታበት ስብዕናችን የሚገነባበት ሲዝን ይባላል። ሁለተኛው ሲዝን። ሃሌሉያ። ሶስተኛው ሲዝን ላሳያችሁ። ሶስተኛው ሲዝን ደግሞ በጣም ደስ ይላል። ከዚህ ከሞት ጥላ ወረዳ ውስጥ ከወጣን በኋላ ከፈተና ከመከራ ካወጣን በኋላ መልካሙ እረኛችን የሚወስደን ክብር ቦታ ነው። ሃሌሉያ። የክብር ዘመን ሆነ። ይሄ ዘውድ የሚጫንበት ዘመን፣ ከፍ የምንልበት ዘመን፣ ከትላንቱ ሞት ጥላ ወጥተን ከትላንቱ ክፉ ነገር ወጥተን እግዚአብሔር ትላንት የተከባከበን ስብዕናችንን፣ ባህሪያችንን፣ ማንነታችንን፣ ኑሯችንን፣ አገልግሎታችንን አብስሎ የሚያዘጋጀን ሲዝን የምን ዘመን ይባላል? የክብር ዘመን። ሶስተኛው ሲዝን ይባላል በእግዚአብሔር እረኝነት ውስጥ የክብር ዘመን። ምንድን ነው የሚያከብረን? የሚያከብረንን ተመልከቱ። በፊቴ ገበታ አዘጋጀህልኝ። በየት? በጠላቶቼ ፊት ለፊት። በሞት ጥላ በከበበኝ ጊዜ እንዲህ ይላል ሚክያስ ምዕራፍ 7 ቁጥር 8 ላይ ጠላቴ ሆይ ብወድቅ እነሳለሁ፣ እግዚአብሔር ብርሃን ይሆነኛል አለ። አያችሁ፣ ወደቀ፣ አበቃ፣ አለቀለት፣ ሞተ። በጣር ውስጥ ነው፣ በሞት ውስጥ ነው ሲል ጭራሽ ብድግ አድርጎ የክብር ዘመን ሊያደርገው ጠላቱ ባለበት መንደር ላይ ዙፋን ላይ አስቀምጦት ምን ይለዋል? በጠላቶቹ ፊት ለፊት፣ በገዳዮቹ ፊት ለፊት፣ በከሳሾቹ ፊት ለፊት ምን አዘጋጀ? ገበታ አዘጋጀልኝ። የክብር ዘመን። በእግዚአብሔር እረኝነቱ ስትሄዱ እነኚህ ሲዝኖች ናቸው ያሉት። የክብር ዘመን ውስጥ ያሉ ሰዎች ጠላት እያየ ነው የሚያከብር። ጠላትን እግዚአብሔር በማጥፋት አያምንም። ጠላትን በማጥፋት ሰው የሚያምነው ጠላትን አንተን በማክበር አንተን በመቀባት አንቺን ከፍ በማድረግ ጠላትን በመበቀል እግዚአብሔር ያምናል። ይኸው በጠላቶች ፊት ለፊት እንዴት ይሆናል ሲባል ገበታ አዘጋጀህልኝ ይላል። ያም ብቻ አይደለም ገበታ መዘጋጅ፣ ራሴን በዘይት ቀባ። ይሄ የንግስና ቅባት፣ የሹመት ለእስራኤል ራስ መቀባት አንደኛ እንግዳ ለሆነ ሰው ነው። ሁለተኛ ንጉሥ ወይም ነቢይ ካህን ለሆነ ሰው ነው። ስለዚህ ይሄ ሲዝን የክብር ዘመን ነው ያልኳችሁ። ለዚህ ነው የምትከበሩበት። በእስራኤል እንግዳ ስትሄዱ ራሳችሁ ልክ ያቺ ማርያም እንዳፈሰሰችው ሽቶ እንደቀባችሁ ራሱ በዘይት መቀባት አለ። ሰሞኑን እንደዛ ብሎ ነው ሉቃስ 7 ላይ የተናገረው ኢየሱስ። አንተ ራሴን እንኳን በዘይት አልቀባም፣ ወደ ቤት ገብቻለሁ። ሌላው ልክ ዳዊትን ሳሙኤል ዘይት ቀብቶ እንደለየው እንደዛ ሁሉ ቅባት የሚሆንበት ይሄ የክብር ዘመን በጠላቶቻችን ፊት ለፊት ራሳችንን ዘይት የምንቀባበት
ከፍ የምንበት የበቀል ቅባት የምንቀባበት የሞገስ ቅባት የምንቀባበት የክብር ዘመን ይሆንልናል። ሶስተኛው ሲዝን የመጨረሻው ሲዝን ምንድነው? በጣም ከሚገርመኝ የሶስተኛው ሲዝን ላይ ያለካሁት ምንድነው? ራሴን በዘይት ቀባይና ጽዋዬ የተረፈ ነው ይላል። በመከራ ቀን በዛ በሲዝንቱ ላይ በዛ በሞት ጥላ በነበረው ጊዜ ጎደለ፣ አለቀ፣ ጠፋ፣ በቃልኝ እንጃልኝ ዘንድሮ በሚባልበት ዘመን ጭራሽ ይሄኛው የክብር ዘመን ላይ የመትረፍ ዓመት ውስጥ ይሆንልናል። የመብዛት ዓመት ውስጥ ይሆንልናል ማለት ነው። የመጨረሻው መዝሙር 23 ሲዝን ማጠናቀቂያው ማጠቃለያ ሲዝን ይላል። የመጨረሻው ዘመን እኔና እናንተ እኛ ከእግዚአብሔር ጋር እግዚአብሔር ከኛ ጋር በሚሆን ለዘላለም በቤቱ የምንኖርበት ክብር ይባላል። እሱ ቸርነትህና ምሕረትህ በሕይወት ያኖሩኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ትላንት በለመለመ መስክ በዕረፍት ዋ ዘንድ መርቶን ነፍሳችን መልሶ ስለ ጽድቅ መንገድ መርቶን ተንከባክቦ በእንክብካቤ የያዘን አምላክ በሲዝንቱ ላይ ደግሞ በሞት ጥላ መካከል እንኳን ብሄድ ክፉን አልፈራ አንተ ከኔ ጋር ነህ እንዳለን በትርና ምርኩዙ እነሱ ያጽናኑኛል እንዳለ በመከራ በችግር ስብዕናችን ማንነታችን በምናሳድግበት ሲዝን እንዳሳለፈ ቀጥሎ ደግሞ በክብር ዘመን ያሳለፈን ጌታ በጠላቶቻችን ፊት ለፊት ገበታ አዘጋጅቶ ራሳችንን በዘይት ቀብቶ ጽዋችንን አትረፍርፎ ነገራችንን ባርኮ ክብር አድርጎን ካበቃ በኋላ እንዲሁ ክብር እንዳለን ለዘላለም ከእርሱ ጋር ወደምንኖርበት በሰማይ ቤት አለን። ነገራችን እዚህ ምድር አያልቅም፣ የሚቀጥል ሕይወት አለን። እርሱም ምሕረቱና ቸርነቱ ደግፈው ተንከባክበውን ለዘላለም በቤቱ እንድንኖር የሚያደርሱን እነሱ ናቸውና ዛሬም እነግራችኋለሁ፣ እግዚአብሔር እረኛችሁ ነው፣ የሚያሳጣችሁ የለም። አንደኛ የመጀመሪያው የእንክብካቤ ዘመን ቁጥር 1እና 2 መዝሙር 23። ሁለተኛው የፈተና ወይም ደግሞ እኔና እናንተ የምንሰራበት ወራት ቁጥር 3 ላይ፣ እንደገና ደግሞ የክብር ዘመን ቁጥር 5 ላይ፣ እንደገና የመጠናቀቅ ለዘላለም ከእግዚአብሔር ጋር የምንኖርበት ቁጥር 6 ላይ መዝሙር 23ን በዚህ መንገድ እንድታነቡ አበረታታችኋለሁ። ስላዳመጣችሁን ጌታ ይባርካችሁ። ተባረኩልኝ። መዝሙር 23ን በደንብ አጥኑ። ያልገባችሁ ነገር ካለ ባዮ ላይ ስልኬ አለ። በሚያስፈልጋችሁ ጊዜ ልጸልይላችሁ። እግዚአብሔር በኑሮካችሁ ስኬታማ ፍሬያማ እንድትሆኑ ጸልይላችኋለሁ፣ መክራችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እኔ ፓስተር ሙሉጌታ እባላለሁ። የምኖረው አዲስ አበባ ውስጥ ነው። ሙሉ ወንጌል ቸርች ውስጥ አገለግላለሁ። ተባረኩልኝ። ጌታ ከእናንተ ጋር